ሶስተኛው ፖይንት አንዴ ተናገር ስለ ወይን ዘር በዙሪያው ቆፈረ ድንጋዮችንም ለቅሞ አወጣ እሺ ምርጥ የሆነውን ማረግ ተከለበት በቃ ምን አይነት አረግ ሳይፍተርሚ ምን አይነት አረግ ምርጥ የሆነ ወይን ተከለ ይላል ቦታውን ሁሉ ካመቻቸ በኋላ በደንብ ስሙ በጣም ምቹ ጂኒ የማይሰራበት ምቹ ሁኔታ እርግማን የማይሰራበት ምቹ ሁኔታ የክርስቶስ አካል ምቹ ሁኔታ ውስጥ አስቀመጠን ጂኒ ጭንገፋ እርግማን ፈዘዛ ተበሏ ለቃበሉ ከዛ ቀጥሎ እንደዚህ ይላል ቃል ባልተከታተለ ሰው ህይወት ውስጥ ለውጥ አይመጣም ባይዘው ሺ ፕሮግራም ብትደበድቡ ሺ ፕሮግራም ብትከታተሉ እግዚአብሔርን የማይሰማ ሰው ለውጡ የተገደበ ነው እግዚአብሔርን ስሙት ምንድነው የሚለው እዚህ ቦታ ጋር ምርጥ ወይን ነው የተከልኩት ይሄ ስለምንድን ነው የሚያወራው ስለዘር በአለም ላይ አረንጓዴ ወይን አለ ቢጫ ወይን አለ ቀይ ወይን አለ በጣም ብላክ የሆኑ ግሪን ከለር ያላቸው ወይኖች አሉ እዚህ ቦታ ላይ ምን ይላል ጌታ የወይኑ ዘር እንኳን ዘቤስት ተብሎ የተመረጠ ዘቤስት ተብሎ የተመረጠበት ምንድነው ያፈራል ያምራል ገበያ ላይ ይፈለጋል በጣም ውጤታማ አስተማማኝ ነገር ነው እግዚአብሔር የሚሰራው ከም እግዚአብሔር በህይወታችን የሰራው ነገር ሁሉ ውጤታማ የምንሆንበት ገዢ የምንሆንበት አሸናፊ የምንሆንበት የስኬት ነገር ነው ምርጥ የሆነ ወይን ተከልኩ ይላል ከኔ ጋር ተከታተሉ ያ ቤተሰብ ለኔ ወዳጄ ነው ሃሌሉያ ለዛ ለወዳጄ በጣም ምቹ ስፍራ ሰጣሁት በጣም ለም የሆነውን ምቹ ቦታ ላይ ሰጣሁት ሶስተኛ በጣም ምርጥ የሆነ ወይን እዛ ቦታ ላይ ተከልኩኝ ይላል እግዚአብሔር ከዛ ቀጥሎ ሰኪዩር ዳረኩኝ ተንከባከብኳቸውን ውጤት ጠበቅኳለ ውጤት ስጠብቅ ግን የተመለሰልኝ መልስ የጠበቅኩት አይደለም ይላል ዋው ቆም እንላለን ነው እናስባው ምርጥ ዘር ነው የተከልኩት በጣም ምቹ ቦታ ላይ ነው የተከልኩት አስተማማኝ ነገር ነው ያደረኩት መልካም ስራ ነው የሰራሁት ለህዝቤ ለእስራኤል እናንተ አይደላችሁ ማትፍሩ I'm not talking about this church እናንተን አዲስ ኪዳን ላይ ያመጣችኋለሁ እና በኋላ ግን ውጤት ስጠብቅ ኔጌቲቭ ሆነ ይላል ውጤቱ እንደጠበቅኩት አይደለም መራራ ሆነብኝ ይላል ሶፍት እዚህ ጋር ፈልጋለሁና መራራ ሆነብኝ ምንድነው ይላል ለምንድነው መራራ የሆነብኝ ብሎ እግዚአብሔር ይጠይቃል እናንተንም ልጠይቃችሁ እስቲ ለምንድነው ግን ያ ድካም ያ ኢንቨስትመንት ሁሉ ነገር የተሟላበት ቦታ ውጤቱን የቀየረው ውጤቱ እንዲቀየር ያደረገው ምንድነው አንድ ነገር ለመልስላችሁ የፍቅር ምላሽ እስራኤላውያኖች በዛ ቦታ ላይ የእግዚአብሔር ድርሻ ሙሉ ነበረ እግዚአብሔር በቂ ነገር ነው ያደረገላቸው ልባቸው ከእግዚአብሔር ጋር አልገጠመም በደንብ አዳምጡኝ አሜን ልባቸው እግዚአብሔር ካደረገው ኢንቨስትመንት ጋር አልገጠመም አንዳንዱ ሰው በጋብቻ ውስጥ እየኖረ ልቡ ከትዳሩ ጋር የገጠመ አይደለም ሐሳቡ ውጪ ነው ያለው አንዳንዱ ሰው ፓስተር ተዘጋይቶለት ቸርች ተዘጋይቶለት ከሲስተሙ ጋር ከፕሮፌሽኑ ጋር ልቡ የገጠመ አይደለም አይሉ ውጪ ነው ያለው እንደዚህ አይነት ሰው ስትደክሙበት ውላችሁ ብታድሩ በ5 አመት በ10 አመት ውጤት አታገኙም ከዛ እስራኤላውያኖች ምንድነው የሆኑት ከእግዚአብሔር የሚገባ የፍቅር ምላሽ ሃሌሉያ ልባቸው ከእግዚአብሔር ጋር ተላለፈ እና የሚገባ ውጤት አላሳዩም እና ምንድነው የሚሻለው መፍትሄው ምንድነው ባለመገጣጠም ለሚፈጠሩ ነገሮች ኢንቨስትመንት ውጤት ካላመጣ በጣም ብዙ ድካም ውጤት ካላመጣ ምንድነው የሚሻለው በምንድነው ሰው ውጤት የሚያመጣው በትምህርት ውጤት ካልመጣ በተለያየ ባጀት ገንዘብ በማቅረብ መሳሪያ በማቅረብ በተለያየ ነገር ውጤት ካልመጣ የውጤት ዋስትና ምንድነው በምንድነው ውጤት የሚመጣው ዛሬ ውጤት የሚመጣበትን ሚስጥር እንመለከታለን እስኪ አሜን በሉዋ ሁላችንም ወደ ዮሐንስ ወንጌል እንሄዳለን ሃሌሉያ ውጤት የሚመጣው ሃሌሉያ ክብር ለኢየሱስ ይሁን ግልጽ በሆነ የመጽሐፍ ቅዱስ ሐሳብ ዮሐንስ ወንጌል ምዕራፍ 10 ላይ እንሄዳለን ምዕራፍ 10 ከቁጥር 10 9 እና 10 እናነብና ከዛ በኋላ ሙሉን ከ1 እስከ 21 እኔ ኤክስፕሌን አደርጋለሁ እዚህ እንደገና ወደ ኋላ ተመልሰን ለምን ጌታ ኢየሱስ ያን ቃል እንደተናገረ ዮሐንስ 10 ከ9 እስከ 10 ይሄ which is በጣም ኖርማል የሚታወቅ ክፍል ነው ሃሌሉያ እስኪ አሜን በሉዋ ታዲያ ውጤት የት ነው ያለው በብዙ ዝማሬ ውጤት ከሌለ በብዙ ነቢያቶች አጀብ ኢትዮጵያ ላይ ውጤት ካልመጣ እዛ ሄዶ እጅ በመታሸት ውጤት ካልመጣ የቱ ጋር ነው ታዲያ ውጤት ያለው ዛሬ እናንተ የታደላችሁ ሰዎች ናችሁ የውጤት የበረከት የለውጥ መንገድ እግዚአብሔር ይናገራችኋል ፓስተር ያነብልኛል ዮሐንስ 10 ከ9 እስከ 10 እሱ ያነባል በሩ እኔ ነኝ በእኔ የሚገባ ቢኖር ይገባል እሺ ይገባልም ይወጣልም እሺ መሰማሪያም ያገኛል ክብር ለኢየሱስ ይሁን እንደውም እሱ በጣም ደስ ከሚል ቦታ ነው የጀመረው በሩ ማን ነው አለ እዛ ጋራ እኔ ነኝ ያለ ከዛስ በእኔ የሚያምን ምን ይላል ይገባል ይወጣል እስቲ ቁጥር 9 አንብበው ቁጥር 9 ነው ቁጥር 9 10 አንብበው ታዲያ
ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። እስቲ ፓስተር እሱ ራሱ ለምን አያነብም እንዳትሉኝ እኔ ደግሞ ደግሜ ላንብብላችሁ እንደገና። እንደዚህ ይላል፣ አነብላችኋለሁ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 10 አዲሱ ትርጉም ደግሞ እንደዚህ ይላል እዚህ ጋር ሌባው ሊሰርቅና ሊገድል ሊያጠፋ እንጂ ስለሌላ አይመጣም። እኔ ግን ሕይወት እንዲሆን እንዲበዛላችሁ እንዲትረፈረፍላችሁ መጣሁኝ ይላል። እናንተ ዮሐንስ ወንጌል ምዕራፍ 10ን ዓላማ ያላችሁ ሰዎች ከ1 እስከ 21 አንብቡ። እንደገና ምዕራፍ 9ን አንብቡ። እኔ ግን በትክክል ሐሳቡን ለእናንተ ገልጥላችኋለሁ። ጌታ እዚህ ቦታ ላይ ምን ብሎ ነው የሚናገረው? ከቁጥር 1 ገና ሲገባ እንዲህ ነው ያለው፣ እውነት እውነት እላችኋለሁ በበጎች ጉረኖ በበሩ ሳይሆን በሌላ በኩል ዘሎ የሚገባ ሌባና ነጣቂ ነው። በበሩ የሚገባ ግን እርሱ የበጎች እረኛ ነውና በር ጠባቂው በሩን ይከፍትለታል። በጎቹም ድምጹን ይሰማሉ። ይሄን ያዙት በጣም በጎቹም ድምጹን ይሰማሉ። የራሱንም በጎች በስማቸው ይጠራቸዋል፣ ያወጣቸዋል። የራሱ የሆኑትንም ሁሉ ካወጣ በኋላ ፊታቸው ይሄዳል። በጎቹም ድምጹን ስለሚያውቁ ይከተሉታል ይላል። ከ1 እስከ 4 አንብቤ ያለው ከ1 እስከ 21 ግን በዓላማ እቤታችሁ አጥኑ። እናንተ እዚህ ቦታ ላይ ምዕራፍ 1 ላይ ገና ጌታ ኢየሱስ ክርስቶስ ሲገባ ትክክለኛው እረኛ እኔ ነኝ አለ። ስለ እረኛ ነው የተናገረው። ለምንድን ነው ስለ እረኛ የተናገረው? ፕሊስ ሊስን ዲስ ፕሮፐርሊ። ምዕራፍ 9 ላይ ሌሎች እረኞች ነበሩ። ምን አይነት እረኞች? ምዕራፍ 9 ዮሐንስ ምዕራፍ 9 የሚታወቅበት ታሪክ ከመወለዱ ጀምሮ አንድ ሰው አይነ ስውር ነበር። በደንብ ስሙ። ጌታ ያንን ህዝብ ለማግኘት ፈልጎ ጌታ በዛ ቦታ ላይ መጋረጃውን ለማንሳት የወንጌል እንቅፋት ከፊታቸው ላይ ያነሳ ፈልጎ በቀጥታ ነው ወደዚህ ልጅ ሄዶ ይሄን ልጅ የፈወሰው። ልጁን ከፈወሰው በኋላ ጭቅጭቅ ተፈጠረ። ሰዱቃውያን ፈሪሳውያን በእግዚአብሔር ህዝብ ላይ አለቃነን ብለው የሚያስቡ በእግዚአብሔር መንግስት ጉዳይ በደንብ ስሙ ባካችሁ፣ በወንጌል ጉዳይ፣ በህይወት ጉዳይ፣ በእግዚአብሔር መንግስት ጉዳይ፣ በእግዚአብሔር ፕሮግራም ዋና ሰዎች እኛ ነን። መፈወስም አትችልም፣ ወንጌል መስበክም አትችልም፣ በህዝቡ ላይ ምንም ማድረግ አትችልም፣ የህዝቡን ጉዳይ የምንወስነው እኛ ነን የሚሉትን ሊነካቸው ፈልጎ ሊነካቸው ፈልጎ በሉ እስቲ መጋረጃውን ማንሳት ፈልጎ እንቅፋቱን ማንሳት ፈልጎ ነገር መቀየር ፈልጎ ሄዶ አይን አበራ ጌታ። አይን ካበራ በኋላ ያዙት ሄደው ልጁን። አንተ ይሄ ሰው ኃጢአተኛ ነው እንዴት አይኔን አበራ ትላለህ ሲሉት ኃጢአተኛን እግዚአብሔር እንደማይሰማ እኔ ያውቃለሁ። ይሄ ሰው ኃጢአተኛ አልነበረም፣ እኔ አይኔ አይም ነበር፣ እሱ አይኔን ከፈተልኝ። አንተ ማን ነው ይሄ ሰው አይኑን የከፈተልህ? ወደ ቤተሰቦቹ ሄዱ። እናንተ ኑት ወዲህ ተባሉ። ምክንያቱም በዛ ዘመን በክርስቶስ ኢየሱስ የሚያምን ከቸርች ይባረራል። ቸርች ባይባልም ከምኩራብ ይባረራል። በደንብ ስሙ። ከምኩራብ እንደሚባረሩ ስለፈሩ ልጃችሁ እውር ነው ኢየሱስ ነው የፈወሰው። ማን የፈወሰው ሲሉት እኛ አሉ። እውር ሆኖ መወለዱን እናውቃለን፣ ማን እንደፈወሰው ግን አንነግራችሁም። ለምን? ከቸርች ይባረራሉ፣ ከማህበር ይባረራሉ። እሱ ሙሉ ስለሆነ እሱን ጠይቁታሉ። በድጋሚ ወደ ልጁ ሄዱና ጠይቁት። አንተ እውነቱን ተናገር፣ ማን የፈወሱት አሉት። መጀመሪያ እሱን የፈወሰው አልኳችሁ፣ አልሰማችሁም? አሁንም ደግሜ ነገርኳችሁ። የእሱ ደቀ መዝሙር መሆን ትፈልጋላችሁ? ለምንድን ነው የምትጨቀጭቁኝ አላቸው። በኋላ እኛ የሙሴ ደቀ መዝሙር ነን በግልጽ ተናገሩ። እሱ ኃጢአተኛ ነው፣ አንተም ደግሞ እንደሱ ልትሆን ትፈልጋለህ ብለው ከቸርች ከማህበረሰብ አውጥተው ወደ ውጭ ወረወሩት። ቢወረውሩትም ሃሌሉያ በሱ ክብርና ህይወት አቅርቦት የጀመረ ጌታ አቅርቦት ቅድም የነገርኳችሁ በድጋሚ ሄደ ወደሱ። ሃሌሉያ አንተ ሰው አለው በእግዚአብሔር በላከው ማመን ትፈልጋለህ ሲል አምንበት ዘንድ አላቀውም እሱ ማን ነው ሲል የሚያናግርህ አይንህን የፈወሰው እሱ ነው አለ። ሃሌሉያ ወደ ደጅ ወደ ተጣለው ሰው ከዛ በኋላ ያ ሰው በክርስቶስ አመነ። እስኪ አሜን በሉዋ። ጌታ ኢየሱስ ክርስቶስ ቀጥታ ምዕራፍ 10 ላይ መጣና ለወንጌል አገልግሎት እንቅፋት የሚሆኑ ለመሰናክል ነገር ለመከልከል የሚሰራ ብዙ ሲስተም ቢኖርም መፍትሄውን ግን ልንገራችኋል። አሜን ትላላችሁ? አሁን መፍትሄውን ነው የምትሰሙት። በጎቼን ለይቼ የማውቀው እኔ ድምፄን ይሰማሉ። የኔና የበጎች ህብረት ሃይማኖታዊ ስርዓት ወይም ስልጣን ሳይሆን ውጤት እነሱ ሊያበላሹም ቢችሉ መጋረጃና እንቅፋትን ቢኖር የኔና የበጎቼ ትስስር ግን የህይወት ነውና ድምፄን ይሰማሉ፣ ከሌላው ይሸሻሉ፣ ከፊታቸው እሄዳለሁ፣ ይከተሉኛል። አሜን በሉዋ። ጌታ ኢየሱስ ክርስቶስ እዚህ ምዕራፍ 10 ላይ የጸጋ ድምጽ ነው የሚናገረው። በደንብ ስሙ። መጽሐፍ ቅዱስ ላይ የቁጣ ድምጽ አለ፣ የእርግማን ድምጽ አለ፣ የተግሳጽ ድምጽ አለ። እዚህ ቦታ ግን ፕራውድ
አድርጎ ነው የሚያወራው። በጎቼ ከአመጽ የተለዩ ናቸው። በጎቼ እኔን ይከተሉኛል። በጎቼ ድምጼን ይሰማሉ። በጎቼ ከኔ ጋር ይኖራሉ። በበጎቼ እኮራለሁ። በጎቼ ውጤታማ ናቸው። በጎቼ ህይወታቸው አሸናፊ ነው። በጎቼ ስኬታማ ናቸው እያለ ስለ በጎቹ መልካምነት ይናገራል። ስለ ልባቸው ይናገራል። በዚህ ስፍራ ላይ ቶሎ ልንገራቸው። አንደኛ ከክፉ ይሸሻሉ አለ። ክፉን ይሸሹታል አለ። ምን ማለት ነው? ከስድብ፣ ከሐሜት፣ ከስህተት ትምህርት፣ ከሰይጣን መልእክት፣ ከተለያየ ሐሰተኛ ነቢያቶች፣ ትክክል ካልሆነ የህይወት ስርዓት ይሸሻሉ አለ። የህይወት ጥራት አላቸው፣ ንጹህ ናቸው። ከኔ ጋር ተሳስረው ነው የሚኖሩት 24 ሰዓት። ሃሌሉያ። ቀንም ማታም የኔን ጸጋ ይጠባሉ፣ የኔን መንፈስ ይካፈላሉ፣ ድምጼን ይሰማሉ። የኛ ትስስር የአባልነት ትስስር ሳይሆን የስልጣን ትስስር ሳይሆን ከበጎቼ ጋር ትስስር የህይወት ትስስር ነው። እስኪ አሜን በሉዋ። ሁለት ሰው ካገኘው ከዚህ ቤት በጣም ደስ ይለኛል። የእግዚአብሔር ወገን ስለሆንኩ ነኝ፣ ድምጽ ስለሆነ መናገር። ሃሌሉያ። ስለ በጎቼ የምደሰተው እኔ በህይወት ትስስር ስላለን ነው። በልምምድ አይደለም፣ በእውቀት አይደለም። ትስስራችን የህይወት ትስስር ነው። ጨዋነት፣ ቅድስና፣ መለየት፣ እኔን መውደድ፣ እኔን መስማት የህይወት ትስስር ነው። በህይወት ነው ከኔ ጋር የተሳሰሩት። በጎቼ ያላቸው ብቃት አንድ ድምጼን ይሰማሉ፣ ሁለት ክፉን ያሸንፋሉ፣ ሶስተኛ አመጻ ከሆነው ነገር ይርቃሉ፣ አራተኛ እኔን ይከተሉኛል። በሄድኩበት ከኔ ጋር ይሄዳሉ። የኔ ድምጽ ካለ፣ የኔ መዓዛ ካለ፣ ዝማሬ ካለ፣ የመንፈስ ቅዱስ መገኘት ካለ፣ ባይብል ስተዲ ካለ፣ ሃሌሉያ እስኪ አሜን በሉዋ። ይከተሉኛል አለ። ይሄን እንገራችሁ የአባልነት መልክ ሳይሆን የህይወት ጥራት ነው። እስቲ የህይወት ጥራት በሉዋ። ክብር ለኢየሱስ ይሁን። እስኪ የህይወት ጥራት በሉ። እስቲ ቅድም የነገርኳችሁን ተመልከቱ። ሰው በአፍንጫው ኢንቨስት አድርገበት ብር ሰጥተኸው አስተምረኸው አሰልጥነኸው ወዳጅ አይሆንህም፣ አይጣበቅህም፣ አይተባበርህም። ኦኬ ገንዘብ አቅርበህለት፣ ወርቅ አቅርበህለት፣ ይሄን ሁሉ ነገር አድርገህለት ካልተባበረ መፍትሄው ምንድነው? ኦኬ አንተ መልካም ነገር ይዘህ ስትመጣ እንቅፋት አለ። ሰዱቃውያን አሉ፣ ፈሪሳውያን አሉ፣ እውነትን የሚከለክሉ የሚጋርዱ አሉ። ዋው! እና መፍትሄው ምንድነው? ጌታ የተለየ ድምጽ አለው። እስቲ ጌታ ድምጽ አለው በሉ። እስቲ ድምጽ አለው በሉ። እኔ ልብ ውስጥ በሉ። እስቲ ጌታን የሚሰማ በሉ። ጌታን የሚከተል ለጌታ የተለየ ህይወት አለኝ በሉ። እግዚአብሔር የተመሰገነ ይሁን። የቱ ጋር ነው የክርስቲያኖች ዋስትና ያለው ሲባል ቴዎሎጂያቸው አይደለም፣ አባልነታቸው አይደለም፣ የጸጋ ስጦታ አይደለም፣ የመስበክ ችሎታ አይደለም፣ እንደኔ መዘመርም አይደለም። የህይወት ትስስር ከጌታ ጋር ያላቸው ሰዎች የትኛውንም ማዕበል ማሸነፍ ይችላሉ። የህይወት ትስስር ያላቸውን በብሉይ ኪዳን ትንቢተ ዳንኤል ምዕራፍ 3 ላይ እነ ዳንኤልን እነ አዛኤልን እነ ሚሳኤልን ስትመለከቱ ንጉሱ እንዲህ ያላቸው፣ እኔ ላቆምኩት ምስል የማይሰግድ ሰው ከናንተ መካከል በዚህ እሳት ውስጥ ይጣላል። ምንድነው የሚሻላችሁ ሲሉት እንዲህ አሉት። ሃሌሉያ። ከዚህ ካዘጋጀው እሳት እግዚአብሔር ሊያድነን ይችላል። ባያድነንም ግን በህይወት ስለምንወደው ከእግዚአብሔር ጋር ትስስር ስላለን አምልኮዬን፣ ስግደቴን፣ ዝማሬን አልቀይርም። አሜን ሃሌሉያ። የእሳት ጉድጓድ ውስጥ እንኳን ቢጣሉ ቢሞቱ እንኳን አሜን በሉ ባካችሁ። ይሄ ትስስር የዶክትሪን ትስስር አይደለም። የአባል አንዳንድ ሰዎች እዚህ ሰውን እያንቀላፉ ነው። ለምሳሌ ቁጥር ልነግራችሁ ይችላል። ለምን እንደሚያንቀላፉ ልንገራችሁ። መጀመሪያውኑ ቃል አይሰሙም። መጀመሪያውኑ አዎ አባል ናቸው እንጂ ቸርች ይመጣሉ እንጂ ፕሮግራም ይከታተል። መጀመሪያም ረሃብ የላቸውም። ለምሳላችሁ ረሃብ ያለው ሰው ጽንሱ ውስጡ ስላለ ምግብ ሲመጣለት ተስገብግቦ የሚወስደው እሱ ነው። ያረገሰች ሴት ትበላለች። ያረገሰች ሴት ቶሎ ምግብ አምጡ ትላለች። ጎመን፣ ፓስታ፣ መኮሮኒ ያምራታል። ለምን መሰላችሁ? ጽንሱ ምግብ ይፈልጋል። ጽንሱ ምግብ ይፈልጋል። በልስታኔ አዎ የምታንቀላፉ ሰዎች እቤትም ታንቀላፋላችሁ። አንጣላም፣ እዚህ ችግር የለም። እሺ እቤትም ጽንሱ አይሰራም። ሃሌሉያ። አንዳንድ ጽንሶች ግን ይታከሙና ይነሳሉ። አሜን በሉዋ። አሁን ማዘር በእድሜ በጣም ገፍተዋል። ፈገግታቸውን ሽበታቸውን እንዲህ ነው የሚሉት። አሜን አሜን አሜን። ይሄ እኮ ልብ ነው በሉዋ። እንዴ ልብ ነው። ሃሌሉያ። መጽሐፍ ቅዱስ እንደዚህ ነው የሚለው። ያ ከመጥምቁ ዮሐንስ ጀምሮ መንግስተ ሰማያት ትገፋለች ይላል፣ ኃይለኞች ግን ይናጠቃሉ። አሜን ሃሌሉያ። ረሃብተኞች ራእይ ያላቸው እነሱ ግን ይናጠቃሉ። አሜን። አምጣ ንገረኝ ጌታ። ማርያም ሄዳ እግሩ ስር ቁጭ ትላለች። ማርታ ትንቀሸቀሻለች። ማርታ መንቀሽቀሽ ነው ስራዋ። ወደዚህ ጌታ ቴዎሎጂ ትመጣለህ አንተ በትንሳኤ ታድናለህ። ብዙ ዘመንና ትንሳኤ ነኝ አላት።
እነዚህ ሰዎች በህይወት የተጣበቁ ናቸው እና ይሰሙታል። ከዛ ጌታ ምን ብሎ ተናገረ መሰላችሁ? ልጆቼ ከሌባው ከአጥፊው ከነፍሰ ገዳዩ የሚያመልጡልኝ በልተው ጠጥተው ዶላር ከፍያቸው አይደለም። ድምጼን ይሰማሉ፣ ቃሌን ያውቃሉ፣ መንፈሴን ይከተላሉ። እኔና ልጆቼ ያለን ትስስር የደም ትስስር ነው፣ የህይወት ትስስር ነው። መልእክት ሰምተው እጅ ተጭኖባቸው አይደለም። የህይወት ትስስር ከኔ ጋር አላቸው። በዚህ ዘመን አሸናፊ ሆነ እንድታመልጥ እኔ እመክራለሁ። የትኛውም ዘዴ አያዋጣህም። በህይወት ከጌታ ጋር ተሳሰር። ከሞን እስኪ አሜን። የእግዚአብሔር ናፍቆት ባንቺ ህይወት አለ። አሜን ትላላችሁ? እግዚአብሔር ይናፍቀው ነገር አለ ባንቺ ህይወት። አንድ ነገር ልንገርሽ፣ ኢየሱስ ጌታ ነው ያልሽው መጀመሪያ ጌታን የተቀበልሽለት ነው። ባንቺ ደህንነት ውስጥ የእግዚአብሔር ልጅ ሆነሽ በመወለድሽ አንቺ የሰራሽው ምንም ስራ የለም። ነፃ ስጦታ ነው፣ ጸጋ ነው የተቀበልነው። አሜን ትላላችሁ? ከተቀበልከው ህይወት በኋላ ግን ፍሬ ማፍራት ይጠበቅብሃል። ኃይለኛ መሆን ይጠበቅብሃል።